ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። በጆን መዲድ የሚመራው አርሚ 44 ኮር 1 ክፍለ ሰራዊት በድንገት ወጀራት ገብቶ ወረዳውን ከቦታል ተባለ። በጀነራል ዮሐንስ ጆን መዲድ የሚመራው አርሚ 44 ኮር 1 ክፍለ ሰራዊት ከህወሓት ቡድን ጋር በመተባበር ዛሬ ግንቦት 4 2017 ዓ.ም በድንገት ወጀራት ገብቶ ወረዳውን ከቦታል ተብሏል። በኮብራ በፓትሮልና በአምቡላንስ ተጭነው ሽጉጥ የታጠቁና ግጭቱን ለመቀስቀስ የመጡ የአርሚው ታጣቂዎች የወረዳው አስተዳደር እንደከበቡት የወጀራት ህዝብ በድንጋጤ ከቀየው እንደወጣም ተገልጿል። በራያ ከጨርጨር ጀምሮ አላማጣን በመውረር አስተዳደሩን ለማፍረስ ከፈትለ ወርቅ ገብረ እግዚአብሔር ትዕዛዝ እንደተቀበሉም የተገኘው መረጃ ያሳያል። በቀዳሚነት የምናየው መረጃ የራያ ዞን የካቢኔ አባላት ስብሰባን ረግጠው መውጣታቸው ተገለጸ። ዛሬ ግንቦት 4 ቀን 2017 ዓ.ም የራያ ዞን ካቢኔ በዞኑ ውይይትና ጉብኝት እያካሄዱ ከሚገኙት ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለሁለተኛ ጊዜ ውይይት ለማድረግ የተገናኙ ቢሆንም የካቢኔ አባላቶቹ ስብሰባውን ጥለው መውጣታቸው ተገልጿል። በውይይት መድረኩ ላይ የደቡብ ግንባር ሰራዊት አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ በቅጽል ስሙ ጆን መዲድ እና የአርሚ 24 እንዲሁም አርሚ 43 ከኮር በላይ የሰራዊት አዛዦች በመገኘታቸው ምክንያት ስብሰባውን ረግጠው እንደወጡም ተገልጿል። የራያ ዞን የካቢኔ አባላት ከነዚህ ጸረ ራያ ህዝብ አካላት ጋር አንሰበሰብም በማለት ስብሰባውን ረግጠው ወጥቷል ተብሏል። ሌተናል ጀነራል ታደሰ ወረደ አስቀድመው ከሰራዊቱ ከፍተኛ አዛዦች ጋር በራያ የውይይት መድረክ አድርገው የነበሩ ሲሆን በመድረኩ የደቡብ ግንባር ዋና አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ እንዲሁም የአርሚ 24 እና አርሚ 43 ከኮር በላይ የሰራዊት አዛዦች ተገኝተዋል ተብሏል። የአርሚ 24 ከኮር በላይ አዛዦች ለነደብረጽዮን ህወሓት ያላቸው ድጋፍ በመድረኩ ያሳዩ ሲሆን ያነሷቸው አጠቃላይ ጥያቄዎችና ሐሳቦችም የራያ ዞን ህዝብ ህወሓትን እየጠበቀ ነው በማለት መሬት ላይ የሌለና ውሃ የማይቋጥር ሀቅ አንስተዋል የተባለ ሲሆን የአርሚ 43 አዛዦች በውይይት መድረኩ ላይ ሁሉም ማለት በሚቻል ደረጃ የዚህ አርሚ አባላት ህግን በማክበር ማህተም የመንጠቅ ዘመቻ ማካሄድ እንዳለባቸውም አቋማቸው ገልጿል ተብሏል። ጀነራል ዮሐንስ ጆን መዲድ በዞኑ ያለው እንቅስቃሴና አመራር ስርዓት ማስያዝ ይገባል ብለዋል የተባለም ሲሆን ሌተናል ጀነራል ታደሰ ወረደ በመድረኩ እስካሁን የተፈጠሩ ነገር ብዙ ችግር ፈጥረዋል። የራያ ህዝብ ህወሓትን እየጠበቀ ነው ማለት ፍጹም ከሀቅ የራቀ ስህተት ነው። ህግ የሚከበርበት ምንም ምክንያት የለም። ህግ ማስከበር የሚሊሻና የፖሊስ ስራ ነው። ስለዚህ ሰራዊቱ ከመንግስት ትዕዛዝ ውጪ መንቀሳቀስ የለበትም። ስራችሁን ስሩ። ማንኛውም የውጭ ግንኙነት መንግስትን ያማከለ ጥቅምን ያማከለና ስትራቴጂካዊ መሆን አለበት በማለት ሐሳባቸው ገልጿል ተብሏል። ይህንን የመድረኩ ሐሳብ የሰሙት የራያ ዞን የካቢኔ አባላት ዛሬ ግንቦት 4 2017 ዓ.ም የተጠራው ውይይት መድረክ ከነዚህ የጸረ የራያ ህዝብ አካላት ጋር አንሳተፍም በማለት ጥለው መውጣታቸው ነው የተገለጸው። በመቀሌ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው ተባለ። በትግራይ ክልል መቀሌ ከተማ በሚገኘው የኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን መግለጹን ሪፖርተር የዜና ወኪል ዘግበዋል። ኮርፖሬሽኑ ይህንን የገለጸው የ9 ወራት እቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶችን ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸውን ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረግም ፍላጎት አለማሳየታቸውና በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። ኩባንያዎቹ ወደ ሌላ ሀገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ በማቅረባቸው እኛ እንደ መፍትሄ እያቀረብንላቸው ያለው ሀገር ውስጥ የገባና በአጠቃላይ ሀገራዊ ምርት የተመዘገቡ ማሽኖችን ወደ ሌላ ሀገር ከሚወሰዱ በሀገር ውስጥ ወደ ሌላ አካባቢ በማዘዋወር ለማሰራት ጥያቄ አቅርበን እየጠበቅን ነው
ብለዋል። ነገር ግን ወይዘሮ ሶስና ጌታህን የተባሉ የቋሚ ኮሚቴው አባል መቀሌ የነበሩ ኢንቨስተሮች እዚያው መቆየት ካልፈለጉ ቦሌ፣ ለሚ ወይም አዳማ እንዲያለሙ ለማድረግ እየተሰራ ነው የሚለው ምላሽ ትክክል አለመሆኑንና ኢንቨስተሮቹ በመቀሌ ኢንዱስትሪ ፓርክ ምን እንደጎደላቸው መጠየቅና ችግሩን መፍታት እንጂ ከአንድ አካባቢ አስነስቶ ወደ ሌላ ቦታ ለመውሰድ መሞከር ትክክል አይደለም ብለዋል። አክለውም ያልተመቹ ጉዳዮች ካሉ ኢንቨስተሮቹ ተጠይቀው መፍትሄ በማፈላለግ ሁኔታዎችን በማመቻቸት እዚያው ማቆየት እንጂ ከአንድ አካባቢ ወደ ሌላ አካባቢ ማዘዋወር አግባብ አይደለም በማለት አሳስበዋል። ይህ በእንዲህ እንዳለ በ9 ወራት 128 ሚሊዮን ዶላር የሚያወጣ ምርት ወደ ውጪ ለመላክ ታቅዶ አፈጻጸሙ 83 ሚሊዮን ዶላር ብቻ ወይም የእቅዱን 65 በመቶ ብቻ መሆኑን ኮርፖሬሽኑ ያቀረበው ሪፖርት ያስረዳል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በ9 ወራት ለታየው የውጭ ምንዛሬ ማነስ ምክንያቱን ሲያብራሩ በግጭትና በአጎዋ እገዳ ሳቢያ ገቢ የመጨመር ሳይሆን እንደ አውሮፓውያን አቆጣጠር ከ2021 ጀምሮ የመቀነስ ሁኔታ እየታየ እንደነበርም ተናግረዋል። ኢንቨስትመንት ሰላምና መረጋጋት የሚፈልግ በመሆኑ በሰሜኑ ጦርነት ምክንያት አዳዲስ ኢንቨስትመንቶች የመምጣት እዚያ የነበሩት የመቀጠልና መልሶ ስራ የመጀመር ጉዳይ በመቀሌ ብቻ ሳይሆን በሰሜን ኢትዮጵያ ባሉ ፓርኮች ተግዳሮቶች አጋጥሞታል ያሉት ዶክተር ፍስሐ ይታገሱ ጦርነት እያለ ኢንቨስትመንት የሚታሰብ አለመሆኑን ላስብበት ይገባልም ብለዋል። ሀገር ጥለው የወጡት ከመቀሌ ብቻ ሳይሆን ከኮምቦልቻ፣ ከባህር ዳርና ከደብረ ብርሃን ብዙ ባለሀብቶች መሆናቸውም ገልጸዋል። ከመቀሌ ወጥተው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶች በተጨማሪ ከሐዋሳ፣ ከኮምቦልቻ፣ ከሰመራ፣ ከባህር ዳር፣ ከደብረ ብርሃን፣ ከቦሌ ለሚ ፓርኮች ጭምር ሀገር ለቀው መውጣታቸው የገለጹት ዋና ስራ አስፈጻሚው ችግሩ በሀገር ላይ የመጣ ነው ብለዋል። የመቀሌ ኢንዱስትሪ ፓርክ በ75 ሄክታር ላይ የተገነቡ 15 ሴዶችን የያዘ ሲሆን በጦርነት ወቅት ከ50 በላይ ባለሀብቶች ሀገር ለቀው እንደወጡ ተገልጾ ነበር። መረጃው ሪፖርተር የዜና ወኪል አጋርቶታል። በትግራይ ክልል እንዳትመሰክርብኝ በማለት የ14 ዓመት ታዳጊ በመድፈር በአሰቃቂ ሁኔታ የገደሉ 2 ግለሰቦች በእድሜ ልክ እስራት ተቀጡ። የአይንሸት ገብረ ዋህድ አማሃ የተባለው ግለሰብ ነዋሪነቱ በጽምብላ ወረዳ ሲሆን መስከረም 25 ቀን 2016 ዓ.ም ከሌሊቱ 5 ሰዓት ላይ ዳባጉና ከተማ ላይ ግሮሰሪ ከፍታ ራሷን የምታስተዳድርና የልጁ እናት የሆነችውን ንግስቲ ገብረ ዮሐንስ የተባለች ሴት አብረን እንደር ብዬሽ እምቢ አልሽኝ በሚል ቂም በመያዝና በቅናት በመነሳሳት ወደ መኖሪያ ቤቷ በመግባት አልጋ ስር ተደብቆ በመቆየት የግል ተበዳይዋ በምትተኛበት ሰዓት ጭንቅላቷ ላይ 2 በመምታት የግድያ ሙከራ በመፈጸሙ የሰሜን ምዕራብ ትግራይ ዞን አቃቢ ሕግ አስታውቋል። በዚህ ሳቢያም ግለሰቡ በግድያ ሙከራ ወንጀል ተከሶ ጉዳዩ በፍርድ ቤት ሂደት ላይ ሳለ በዋስ እንዲወጣ ይፈቀድለታል። ይሄኔ ታዲያ የግል ተበዳይ ልጅ የሆነችን የ14 ዓመት ታዳጊ ሄዋን ጎይቶኦም በቀረበበት ክስ ላይ ምስክር ሆና መገለጿ በመገንዘብ እንዳትመሰክርብኝ በማለት በአሰቃቂ ሁኔታ ለመግደል አቅዶ ይንቀሳቀሳል። በዚህም ታዳጊዋ አያቷ ጋር እንዳለች በማረጋገጥ ፈልጌሽ ነው ነይ በማለት ከአያቷ ቤት ይዟት በመውጣት አዲስ አዱ እየተባለ ወደሚታወቀው ገደላማ ስፍራ ይዟት ይሄዳል። በመቀጠልም ባንገቷ በማነቅ መሬት ላይ የጣላት ሲሆን በሰዓቱ አብሮት ከነበረ ተባባሪው ማሾ ሰለሞን ደስታ የተባለ ግለሰብ ጋር በመሆን በታዳጊዋ ላይ ያስገድዶ መድፈር ወንጀል የፈጸመ ሲሆን የወንጀል ድርጊቱ ግን በዛ ያበቃ አልነበረም። የፈጸሙት ወንጀል እንዳይጋለጥ በሚል መረጃ ለማጥፋት በተደረገ ጥረት የታዳጊዋን 2 አይኖች በቢላ በማውጣት ተሸክመው ወደ ገደል በመወርወር ሕይወቷ እንዲያልፍ አድርገዋል። በዚህም መሰረት የዞኑ አቃቢ ሕግ የኢፌድሪ የወንጀል ሕግ አንቀጽ 539 ንዑስ አንቀጽ 1 ሐመር ውሃ በመጥቀስ በሁለቱም ግለሰቦች ላይ ግፍ የተሞላበት ወንጀል በመፈጸም ክስ የመሰረተ ሲሆን በዚህም መሰረት የቀረበለትን የክስ መዝገብ ሲመለከት የቆየው የዞኑ ፍርድ ቤት ሁለቱም ግለሰቦች በእድሜ ልክ ጽኑ እስራት እንዲቀጡ ብይን መስጠቱን ብስራት ሬዲዮ ከትግራይ ክልል ሰሜን ምዕራብ ዞን አቃቢ ሕግ ጽሕፈት ቤት ያገኘውን መረጃ ያሳያል። ዳጉ ጆርናል መረጃ አጋርቶታል። የአፍሪካ ህብረት ሰላምና ደህንነትን ለማረጋገጥ በርካታ ተግባራትን እያከናወነ መሆኑን ገለጸ። የአፍሪካ ህብረት በአህጉሪቷ ሰላምና ደህንነትን ለማረጋገጥ በርካታ ዲፕሎማሲያዊ ጥረቶችን እያከናወነ እንደሚገኝ አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ባለፉት 5 ወራት ህብረቱ ያከናወናቸውን ስራዎች እንዲሁም የተቋሙን የትኩረት አቅጣጫዎችና ግቦች በተመለከተ በሰጡት መግለጫ ግጭቶች በንግግር እንዲፈቱ ህብረቱ ጥረቶችን ሲያደርግ መቆየቱን አንስተዋል።
ለአብነትም በሶማሊያ ሰላምና ደህንነትን ለማረጋገጥ ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እና ሌሎች ባለድርሻ አካላት እንዲሁም በሶማሊያ ከተሰማራው የአፍሪካ ህብረት የሶማሊያ የድጋፍና ማረጋጋት ተልዕኮ አውሶም ጋር ምክክር መደረጉን አውስተዋል። በደቡብ ሱዳን ፕሬዝዳንት ሳልቫኪር እና ምክትላቸው ሪክ ማቻር መካከል የተፈጠረውን ውጥረት ለማርገብ ህብረቱ በጁባ ተገኝቶ በሁለቱ መሪዎች መካከል ቀደም ሲል የተደረሰው የሁለትዮሽ ስምምነት ተፈጻሚ እንዲሆን መጠየቁን ተናግረዋል። በሱዳንም በንጹሃን ዜጎች ላይ የደረሰውን ጉዳት ለመቀነስና የተፈጠረውን ቀውስ ለማርገብ የሰላም ጥረት እየተደረገ እንደሆነም አመልክተዋል። በተጨማሪም በዲሞክራቲክ ሪፐብሊክ ኮንጎ ከሚንቀሳቀሰው የኤም23 ታጣቂ ቡድን ጋር በተያያዘ በሩዋንዳና በኮንጎ መካከል የተፈጠረውን ውጥረት እንዲረግብ ህብረቱ ከሁለት ሀገራት መሪዎች ጋር መምከሩን ገልጸዋል። ከሰላምና ጸጥታ ስራዎች በተጨማሪ ህብረቱ ቀጠናዊ ኢኒሼቲቮችን ለማጠናከር ከኢጋድ፣ ሳድክ፣ ኢኮዋስ እና ኮሜሳ ከመሳሰሉ ቀጠናዊ ተቋማት ጋር በትብብር እየሰራ እንደሚገኝም አመላክተዋል። ህብረቱ ከተለያዩ ዓለም አቀፋዊ ተቋማት ጋር እየሰራ እንደሚገኝ ጠቅሰው ከዓለም አቀፍ ተቋማት ጋር የሚደረገው ትብብር እንደሚጠናከርም ጠቁመዋል። ቦምቦች እየወደቁ ምንም የሰላም ንግግር አይኖርም ሲሉ ኢማኑኤል ማክሮን ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትናንትና በሰጡት መግለጫ ውጊያው በቀጠለበት ሁኔታ በዩክሬንና በሩሲያ መካከል የሰላም ድርድር ሊደረግ እንደማይችል መግለጻቸው ቴሌግራፍ ጋዜጣ ዘግበዋል። የሩሲያው ፕሬዝዳንት ቪላዲሚር ፑቲን በመጪው ሐሙስ ከዩክሬን ጋር ቀጥታ ንግግር ለማድረግ ፈቃደኛ መሆናቸውን ማስታወቃቸው በተመለከተ አስተያየታቸውን የሰጡት ማክሮን ሲናገሩ ሰላማዊ ሰዎች በቦምብ እየተመቱ ባሉበት ሁኔታ ምንም አይነት የሰላም ድርድር ሊኖር አይችልም። ተኩስ አቁም አሁኑኑ ያስፈልጋል። የሰላም ድርድር የሚጀመረው ከዚያ በኋላ ነው ብለዋል። ፑቲን ለመነጋገር ፈቃደኛ መሆናቸውን በተመለከተ የዩክሬኑ ፕሬዝዳንት ዘለንስኪና የአሜሪካው ፕሬዝዳንት ትራምፕ ጥሩ እርምጃ ነው በሚል አድንቀውታል። ይህ በእንዲህ እንዳለ ቱርክ በሩሲያና በዩክሬን መካከል የሚካሄደውን የቀጥታ ንግግር ለማስተናገድ ዝግጁ መሆኗን አስታውቃለች። አሜሪካና ቻይና የገቡበትን የታሪፍ ሰጣ ገባ ማርገብ የሚያስችል ውይይት አደረጉ። አሜሪካና ቻይና የገቡበትን የንግድ ጦርነት ለማርገብ በስዊዘርላንድ የተደረገው ውይይት በስምምነት መጠናቀቁን የሀገራቱ ልዑካን ቡድኖች አስታውቀዋል። ከገቡበት የታሪፍ ሰጣ ገባ በኋላ ለመጀመሪያ ጊዜ በስዊዘርላንድ ፊት ለፊት የተገናኙት የሁለት ሀገራት ልዑካን ወሳኝ የሆኑ ነጥቦች ላይ ከስምምነት መደረሱን ገልጸዋል። በስዊዘርላንድ ጄኔቭ ለሁለት ቀናት የተደረገው ውይይት ለዓለም መልካም ዜና የያዘ ነው ሲሉ የቻይናው ምክትል የንግድ ሚኒስተር ሌ ቼንጌጋንግ ተናግረዋል። የአሜሪካ የንግድ ሚኒስተር ስኮት ቤሴንት በበኩላቸው ጠንካራና ገንቢ ንግግር መደረጉን አንስተዋል። የውይይቱ ዝርዝር ነጥቦች በቀጣይ ይፋ እንደሚደረግ በማስታወቅ ሁለቱም ወገኖች ዝርዝር መረጃ ከመስጠት ተቆጥበዋል። በቀጣይ አዲስ የምክክር መንገድ ለመከተል ማሰባቸውንም ጠቁመው የኢኮኖሚ ውይይት መድረክ እንደሚኖራቸው አያይዘው ጠቅሰዋል። ሀገራቱ የደረሱበት የንግድ ስምምነት በተጋነኑ ታሪፎች ምክንያት በሁለቱም በኩል ሊደርስ የሚችል የንግድ ጫናን ማቃለል የሚችል እንደሆነ መገለጹንም ተዘግበዋል። ኳታር ለትራምፕ 400 ሚሊዮን ዶላር የሚያወጣ አውሮፕላን በስጦታ መልክ ለመስጠት ማቀዷ ተሰማ። ሀገሪቱ ልትሰጥ ያሰበችው ቦይንግ 747-8 አውሮፕላን ሲሆን ለፕሬዝዳንታዊ በረራ ቁጥር 1 ሆኖ እንዲያገለግል በማሰብ ነው ሲል ኤቢሲ ኒውስ ዘግበዋል። እንደ ህትመቱ ከሆነ የስልጣን ዘመናቸው ካለፈ በኋላ ፕሌኑ ከመንግስት ንብረት ወደ ትራምፕ ይዘዋወራል። የአሜሪካ ህገ መንግስት ያለ ኮንግረስ ፍቃድ እንደዚህ አይነት ስጦታዎችን መቀበል የሚከለክል ቢሆንም በሀገሪቱ ታሪክ ለአሜሪካ ፕሬዝዳንት የተሰጠው እጅግ ውድ ስጦታ ይሆናልም ተብሏል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ ምርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።